በፊት ደስተኛ ትመስለኝ ነበረ ግን አሁን ካገኘችው በኋላ በጣም እኔ እንጃ የሆነ ትክክለኛ ደስታ ትክክለኛ ስሜቷን ያየሁባት ማለት ነው። የምር ሄሉ እንደዚህ ሆና በማየት እግዚአብሔርን በጣም ደስተኛ። እውነት ለመናገር ናቲ ለሄሉ የደስታዋ ምንጭ መሆኑ በፊቷ ይለያል። በቃ ወይንም በጣም ነው ደስ የሚለው ፈገግታዋ ምናምን በጣም ተቀይራለች። የእውነት ነው ሙላችሁ በጣም ነው ደስተኛ የሆነችው። በዛ ላይ ሰውነቷ ወፍራለች ማሻአላ ብያለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ ሰብ አድርጉኝ፣ አይከፈልበትም። ስደተኛ እህታችሁ ነኝ። በስደትም በሀገር ውስጥም ያላችሁት ውድ ሀገሬ ልጆች ከክፉ ነገር አላህ ይጠብቃችሁ፣ በያላችሁበት ሰላማችሁ ይብዛልኝ። የተጨነቃችሁትን አላህ ይፈርጃችሁ፣ የታመማችሁትንም አላህ ያሽራችሁ፣ አላህ ይጠብቃችሁ። እናማ በቃ እነ ሄሉሻ ዛሬ መጥተዋል ማለት ነው። በጣም ነው ደስ የሚለው። ናቲ እንግዲህ አርባ ምንጭ ሄዶ ሰርፕራይዝ አድርገዋታል ከሶሲ ጋር ማለት ነው። ሶሲ በጣም የልብ ጓደኛዋ ናት። የእሷ ደስታ የሚያስደስታት ከጎኗ የምትሆን በጣም ጓደኛዋም እንግዲህ ዝምድናም ሊኖራቸው ይችላል። አልሙሄም በጣም የእሷን ፈገግታ መጥር ልጅ ናት። ለእሷ የማይጥቀሙ ነገሮች ወይም ደግሞ እሷ በተከፋይ ሰዓት ከጎኗ ናት፣ እሷም ስትደሰት ደግሞ ከጎኗ ናት እና በቻለችው አቅም በቃ ጥሩ ልጅ ናት። በዛ ላይ በሳል ናት አይምሯ ማለት ነው። እና ሄሉሻን እንግዲህ ሂደው ሰርፕራይዝ አድርገዋታል ከናቲ ጋር በጣም ነው ደስ የሚለው ማለት ነው። እና ከሄሉ ላይ ያለው ፈገግታ በጣም ደስ ይላል። በመቀጠል እንግዲህ ያው ሄሉሻ እንደምትቸኩል ናቲ ተረድቷታል። እንኳን ናቲኛ ራሱ ሄሉ በጣም የዋህ ናት። ውስጧ ምንም የምታውቅ ልጅ አይደለች። እንግዲህ በምንመለከታት መልኩ የዋህ ናት፣ ግን ደግሞ እንዳልኳችሁ በነገሮች በጣም ቸኳል ናት። ችኩልነት ደግሞ ታውቃላችሁ ከነትራት እንኳን የቸኮላ ፍሳ ለቀመች ነው የሚባለው አይደል? እና መቸኮል ዋጋ ያስከፍላል አንዳንድ ጊዜ። ስለዚህ ስንቸኩል ብዙ የምናጣቸው ነገሮች፣ ብዙ የምናበላሻቸው ነገሮች ይኖራሉ እና የሰው ልጅ ያው ከመቸኮል መረጋጋት ጥሩ ነው ማለት ነው። እና እንግዲህ ያው እሱ በእርግጥ ፕራንክ ውስጥ ባለው ነገር ብቻ ሳይሆን ከብዙ ነገር ስላያት ያው መቸኮሏን ነው። ግን ደግሞ ባለፈው ፕራንክ ልታደርገው በሰራችው ቪዲዮ ላይ ቸኩለሽ ወደ ሌላ ውስጥ ለመግባት ያሰብሽው ከዛ ላይ ደግሞ እዛ በተናገራት ደግሞ አሁን ቡታጅራ የሚባለው አርባ ምንጭ መቀመጡ አላስደስተውም። በደሶስ እንዳለችው ከሆነ ማለት ስትነግራት የሰማሁትን። ስለዚህ እሷ ደግሞ ያው ፕራንክ ነው ያን እንደዚህ ያልኩ ቸኩዬ ወይም ሌላ ነገር ፍላጎት ኑሮ ሳይሆን ግን ያው በቃ ፕራንክ ለማድረግ ፈልጌ ነው አለችው። ሶሲን ደግሞ ሰምታችኋት ከሆነ አንዳንድ ጊዜ ፕራንክ ስንሰራ እውነታዎች አሉ። በቀልድ ቁም ነገር እንደሚወራው ሁሉ ፕራንኮችም ውስጥ እውነታዎች ይኖራሉ። አንዳንድ ሰው ፕራንክ ነው እያለ የሆነ አንዳንድ የሚናገሩት ነገር ስለምናውቅ ከዛ አንጻር ተነስታ ነው ሶሲም እንግዲህ በፕራንክ ምክንያት እውነታ ይኖራሉ ይባላል እና ከዛ አንጻር እንግዲህ ያው አትቸኩ ብሏታል። ይሄ ነገር ብቻ ሳይሆን ለሌላውም ነገር ያው መቸኩል ዋጋ ያስከፍላል። ከዛ ባለፈ ግን የእውነት በጣም ደስተኛ ናት እና ናቲ ጋር እንግዲህ እኔ እንጃ ካሁን በኋላ እስከ መጨረሻው በቃ ተጋብተው ወልደው ማየት እንፈልጋለን። የምር እነሱ ማለት እንደነገርኳችሁ አሁን ላይ አምራ ወይም ገንዘብ ኑሯት ወይ ታዋቂ ሆና አይደለም ያገኛት። ናቲ ከመጀመሪያው ጀምሮ አብረው ያደጉ ልጆች ናቸው በልጅነታቸው። የእውነት እሱ ጋር የሰሩትን ቪዲዮ አይታችሁ ከሆነ ሄሉ በጣም ጮጫ ሆና በዛ ሰዓት እሱ እንዲያለውም አሁን እንዲያሆኑ መዋብ በማችልበት በቃ በልጅነት አይምሯ በልጅነት ሰውነቷ ነበረች። አሁን ላይ ነው እንግዲህ ማሻአላ በጣም ተቀይራለች። ና እንግዲህ በዛ ማንነቷ ማለት ነው የሚያውቃት። እንግዲህ የድሮ ማንነታችሁ በልጅነታችሁ የሚያውቃችሁ ሰው፣ በልጅነት የሚያፈቅራችሁ ሰው፣ በልጅነት እያንዳንዷን ነገር ያሳለፈ ሰው ዛሬ ላይ ሊጠላችሁ አይችልም። ዛሬ ላይማ ማሻአላ ሁላችንም እኮ ነፍስ አውቀና በቃ ራሳችንን ጠብቀን ብዙ ነገሮች የሚያስጠሉብን ነገሮች እየተውነ ጥሩ ነገሮችን እያደረግን ከትናንትናው ስህተታችን እየተማርነ በአለባበስ ደረጃ ሊሆን ይችላል፣ በሁኔታዎች ሊሆን ይችላል፣ በንግግር አይምሯችን ሲበስል ሁሉ ነገር እያማረ እየተዋበ ነው የሚሄደው። ገብቷችኋል? እና እሱ ደግሞ እንግዲህ እንዳልኳችሁ በልጅነቷ ጀምሮ ያንን ሁሉ አብረው አሳልፈው በፍቅር እየወጡ ሰዎች ናቸው። ዛሬ ላይ ግን አይምሯቸው በሳል እየሆነ ራሳቸውን እየጠበቁ ገንዘብ እየኖራቸው ታዋቂነትን እያበረከቱ እነሱ ሊለያዩ አይገባም። በቃ አሁን ላይ እንደውም ያን ትናንት ያሳለፉትን ትናንት በቃ ከምንም ተነስተው ከዜሮ ተነስተው ዛሬ ላይ እውነተኛ ጥሩ ደረጃ ሲደርሱ
ይህን ደስታቸውን ያን ብዙ ነገር አሳልፈው ዛሬ መድረሳቸው አብረው ነው መደሰት ያለባቸው። ገባችሁ አይደል? ስትከፉም ሆነ በሌላችሁ ሰዓት አብሯችሁ የሆነ ሰው መጨረሻም ስታገኙና ሀብታም ስትሆኑ ታዋቂ ስትሆኑ አብሯችሁ መሆን አለበት ብዬ ነው የማስበው። ምክንያቱም ብዙ ጊዜ አሁን እኛ ጋር የሚለፋው ሌላ ሰው ነው። እንደገና ያነ ሰው ጋር እንለይና ሌላ ያለፋ ሰው በቃ መጥቶ አሁን ገንዘብ ካለን በኋላ ካደግን ራሳችንን ከጠበቅን በኋላ ብቻ ብዙ ነገሮች ካሉን በኋላ ይመጣል። እንደዚህ አይነት ሰው ደግሞ ለእኛ ትርጉም የለውም። ምክንያቱም እንደነገርኳቸው ይህ ሰው ላይ በችግራችሁ ቦታ ከጎናችሁ ያልቆመ ሰው በደስታችሁ ቢኖር ነገ ጧት ችግር ሲመጣ አብሯችሁ ላይሆን ይችላል። ግን በችግራችሁም በደስታችሁም በልጅነታችሁም በእውቀታችሁም ስታጠፉም ስታለሙም አብሯችሁ የሆነ ሰው እናንተ ጋር በተደስታችሁም ሰዓት በቃ መኖር አለበት። በቃ ጥሩ ደረጃም ስትደርሱ አብራችሁ ነው መሆን ያለበትና ውጤታችሁም በአንድ ላይ መደሰት አለባችሁ። እናቴ እና እሷ እንደነገርኳችሁ ብዙ ነገሮችን አሳልፈው እዚህ ደረጃ ደርሰዋል። ግን እሷ እነሱ ተለያይቶ አሁን ከዛ ወዲህ ከእንዳልክም ጋር ጀመረ ከእንትናም ጋር እኔ ያ አላስደሰተኝም። ግን ጥሩ ደስታዎች ነበሩ። ግን ቢሆንም ነዛላ እንደነገርኳችሁ ኑሯችሁ ታውቃችሁ የሚያገኛችሁ ሰው እንደ ድሮ ፍቅረኛችሁ አይሆንም። እንደ ፍቅር እንደ ድሮ ባላችሁ ሊሆንላችሁ አይችልም። ገባችኋል አይደል? ስለዚህ እና ሄሉና ናቴ ያማረ የተዋበ ህይወት የሚኖሩት እነሱና እነሱ ብቻ ናቸው። ይሄን አስተውለው እነሱም እኛ በርቀት አይተን ይሄን ያክል ካወቅናቸውና ለእነሱ ይበልጥ ጠቃሚ ነው ብለን ካሰብና እነሱ ደግሞ ቅርብ ለቅርብ ሆነው ይሄን ተረድተው ህይወታቸውን መቀጠል አለባቸው። ተጋብተው መውለድ ያለባቸው እላችኋለሁኝ። እናንተስ ምን ትላላችሁ? እስኪ የራሳችሁን ሀሳብ አስቀምጡልኝ። እኔ መሰለኝን በዚህ ልክ ነው። እኔ በራሴ አንግል እንደዛ ነው። ግን ደግሞ አንዳንድ ጊዜ የለፋ ሰው አብሮ ለእኛ መስዋዕት የከፈለ ሰው አብሮ ይሁን ብለን ስንል አንዳንድ ጊዜ በጣም ያበላሻሉ። አይረዷችሁም። እንደዛ ምንም ማድረግ አትችሉም። ግን ደግሞ እነሱ ራሳቸው ከጎናቸው እስከሆኑ ድረስ እናንተም ነገሮቻችሁን አስተካክላችሁ በአንድ አብራችሁ መደሰት አለባችሁ። ያን ክፉ ነገር ያለፋችሁ ከእነሱ ጋር ስለሆነ እነሱ ባከበቱት ሌላው ሰው መጥቶ ማረፍ የለበትም እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉኝ። አብሬያችሁ ነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ